ገንዘብ ሕይወት ነው። በጥበብ ተጠቀመው። የገንዘብ አጠቃቀም ጥበብ። አንደኛ፣ ጋሻ ነው ጠብቀው። አንድ ተዋጊ ከጠላት የሚወረወርበትን ቀስት በጋሻው እንደሚመክተው ሁሉ አንተም ከሕይወት የሚወረወርብህን ብዙውን ቀስት የምትመክተው በገንዘብ ነው። ስለዚህ መከታህን ድሃ ከሆንክ በቅራቅንቦ፣ ሀብታም ከሆንክ ደግሞ በሁሉም ፌሽታ አታባክነው። ጋሻውን የጣለ ወታደር በብዙ ቀስቶች ተወግቶ እንዳይሞት ሁሉ አንተም ገንዘብን ስታጣ ትሞታለህና ያለ ምሕረት ጠብቀው። ሁለተኛ፣ ጌጥህ ነው ያዘው። አበው ሰው መልክ የለውም የሚመስለው ኑሮ ነው ይላሉ። የኑሮ ከፍታና ዝቅታ መለኪያው ደግሞ ገንዘብ ነው። ገንዘብ ለብሰህ የምትደምቅበት በልተህ የምታበራበት ጌጥ ነውና በግምት አትበትነው። ሰርተህ ለመክበር ለብሰህ ለመድመቅ እንጂ ለመጠውለግ አታውጣው። ሶስተኛ፣ መክበሪያ ነው ተጠቀመው። ገንዘብ የሚሰራው በገንዘብ ነው። ሐሳብ ይዘህ ገንዘብ ቢያጥርህ ትንገላታለህ። ገንዘብ ይዘህ ሐሳብ ብታጣ ግን በቀላሉ በገንዘብ ትገዛለህ። ይህንን መክበሪያን ሰርተህ ክበርበት። ከራስህ አልፈህ ለሌላው ትረፍበት እንጂ ለሚያልፍ ፋሽን፣ ድንገት ለሚጠፋ ቅራቅንቦ አታውጣው። አራተኛ፣ ነፃነትን አታባክነው። ቢሊዮነሮች እንዲህ ይላሉ፣ $1 አወጣው ማለት 1 ሰዓቴን ሸጥኩ ማለት ነው ይላሉ። እያንዳንዷ ላልባሌ ነገር የምታወጣት ገንዘብ ከነፃነት ተሸርፋ እንደምታወጣት አስባት። ገንዘብን ባባከንክ ቁጥር ራስን ለባርነት እየሸጥክ እንደሆነ ተረዳ። ገንዘብን በሰራበት ወይም ከራስህ ጋር በቆየ ቁጥር ደግሞ ነፃነትን እያረዘምክ ነው ማለት ነው። አምስተኛ፣ ሰላም ነው ተንከባከበው። ብዙ እንቅልፍ ያጣባቸው ሌሊቶች ብታስታውስ የብዙዎቹ ሰበብ ገንዘብ ማጣት ነው። ደሞዝ በገባልህ ጊዜ ያዙ ይልቀቁኝ ብለህ ደሞዝ ከጨረስክ በኋላ በእንቅልፍ ሰላም ማጣት ትንገላታለህ። ገንዘብን በጥበብ ብታወጣ ግን ከዛ ስቃይ ትተርፋለህ። ገንዘብን በስሜት ሳይሆን በምክንያት፣ ለጊዜያዊ ደስታ ሳይሆን ለቋሚ ሰላም አውለው። ስድስተኛ፣ ቢዝነስህን እንደ ማሽን ቅረጸው። ብዙዎች ለግብ ይሰራሉ፣ ግባቸውን ካሳኩ በኋላ ግን ይቆማሉ። አንተ ግን ቢዝነስህን ስትቀርጽ በግብ ሳይሆን እንደ ማሽን በሲስተም ቅረጸው። እንደዛ ስታደርገውም አንድ ጊዜ አንድ ነገር አሳክቶ የሚቆም ሳይሆን እዛው ላይ እየደጋገመ የሚያመርት ይሆናል። አንተም ሂደቱን ታውቃለህና ቢበላሽብህ እንደ ማሽን በቀላሉ መጠገን የምትችለው ይሆናል። ሰባተኛ፣ አትጠብቅ፣ ጀምር። የቢዝነስ ሐሳብ ፍጹም እስኪሆን አትጠብቅ፣ ጀምር። በየጊዜው ለካ፣ መዝን፣ መሻሻል ያለበትን አሻሽል። ፍጽምና ላይ የሚያደርሱ እነዚህ በየጊዜው የሚደረጉ ትንሽ መሻሻሎች እንጂ መጠበቅ አይደለም። ስምንተኛ፣ ለውጤት እንጂ ለለውጥ አታስከፍል። በፍጹም የሰዓት ነጋዴ አትሁን። ደንበኞችን በሰጣቸው ውጤትና ለውጥ እንጂ ለእነርሱ በመስራት ባሳለፍካቸው ሰዓታት አትለካቸው፣ አታስከፍላቸው። አንተ የቢዝነስ ሰው እንጂ የደም መጠን ለክቶ መድኃኒት ሰጥቶ ውጤቱን ለባለቤቶች የሚተው ሐኪም አይደለህም። ዘጠነኛ፣ ደንበኞችን እንደ ብር አከማች። ብዙ የቢዝነስ ሰዎችና ድርጅቶች በቂ የሚሉትን ሀብት ካከማቹ በኋላ ደንበኞቻቸውን መናቅና ምርቶቻቸውን ማበላሸት ይጀምራሉ። ገንዘብ ሁልጊዜ እንደሚያስፈልጋቸው፣ ያ ገንዘብ ደግሞ ከደንበኞቻቸው እንደሚመጣ ይዘነጉታል። አንተ እንደነሱ ገንዘብ ብቻ የሚያከማች ስግብግብ አትሁን። ሁሌ አዲስ ደንበኞችን ለማፍራትና እንደ ሀብት ለማከማቸት ስራ። አስረኛ፣ ማስታወቂያ የቢዝነስ ኦክሲጅን ነው። አንተ የምትኖረው በኦክሲጅን ነው። ኦክሲጅን ለማግኘት ደግሞ መውጣትና ኦክሲጅን በደንብ የሚገኝበት ቦታ መሆን አለብህ። የታመቀ ቦታ ላይ ብትሆን ትሞታለህ። ቢዝነስም እንዳንተ ያው ሰዎች ምን እንደምትሰራ፣ የት እንደምትሰራ ማወቅ አለባቸው። የቢዝነስ ኦክሲጅን እነሱ ናቸውና አስታውስ። ከላይ ሁሌ ደንበኞችን ማከማቸት አለብህ ብለናል። ለዛ ዋነኛው መሳሪያ ደግሞ ማስታወቂያ ነው።